ሰላም ጤና ይስጥልን የሆርን ኮንቨርሴሽን ተከታዮች ዛሬ አምቦና የ120 ቡድን በሚል ርዕስ አጭር መልእክት ለማስተላለፍ ቀርቤያለሁ። እንግዲህ ሰሞኑን የምናየው በጣም የሚገርሙ መረጃዎች እየወጡ ነው። በሚገርም ነገር ነው ኦሮሚያ ውስጥ እየተካሄደ ያለው ህቡ አደረጃጀቶች ህዝብን የሚያሰቃዩበት መዋቅሮች አሁን ግልጽ እየሆነ መጥቷል። እሱ ላይ ነው በተለይ ደግሞ አምቦ አካባቢ ማህበረሰቡን እያሰቃዩ ያሉ ቡድኖችን በተመለከተ ብዙ ሀሳቦች እየቀረቡ ነው። መረጃዎችም እየወጡ ነው። ብዙ ቪዲዮዎች ወጥተዋል፣ እየታየ ነው። እና እሱን በተመለከተ ከጅምሩ እንዴት ይሄ ነገር ተጀመረ? የ120 ቡድን አጀማመሩ ምንድነው? መዋቅሩን የሚመሩ እነማን ናቸው? የፈጠሩትስ እነማን ናቸው? ግቡስ ምንድነው? አምቦ ላይ ብቻ የሚቀር ስላልሆነ በአጠቃላይ በኦሮሚያ ላይ እየተተገበረ ያለ አካሄድ ስለሆነ አልፎም በኢትዮጵያ ደረጃ እየተተገበረ ያለ ፖሊሲ በመሆኑ በሚገባ ሁሉም ኢትዮጵያውያን ማወቅ ያለባቸው ጉዳይ ስለሆነ አጀንዳ ሆኖ መቅረብ አለበት ብዬ ስላመንኩት ሲሪየስሊ የተወሰኑ ነገሮችን እኔም ስለማያቅ መናገር ያስፈልጋል ብዬ ነው የቀረብኩት። እንግዲህ መጀመሪያ ይሄ ሐሳብ የ120 ቡድን የጀመረበት ጥንስሱን እናወራ። እንደምታወቀው የኦሮሞ ወጣቶች እና የአማራ ወጣቶች እንደው የጉራጌ የሁሉም የኢትዮጵያ ወጣቶች ትግል ሲያደርጉ ነበር። በቅርብ ጊዜ ደግሞ በኦሮሞ ወጣቶች ሰፊ ትግል ተደርጓል። ለለውጥ ብዙ ሰው መስዋዕትነትን ከፍሏል። ብዙ ሰው አልቋል። በተመሳሳይ በአማራ ክልልም ወጣቶች ዋጋ ከፍሏል። ነገር ግን ያገኘነው ስርዓት ያገኘነው መንግስት በተለይ የአብይ መንግስት ክፉ መንግስት ሆኖ አገኘን ነው። ለዲሞክራሲ የታገለ ህዝብ እንደው የባሰ ለእልቂት ተዳረገ እና በኦሮሚያ ትግል በተለይ አመጽ ሲቀጣጠል በነበረበት ጊዜ አንዱ እምብርት የሆነችው አምቦ ነች። አምቦ አካባቢ ብዙ እንቅስቃሴዎች ሲካሄዱ ነበር። መንግስትን በጣም ይሄንን ያውቃል። ስለዚህ ምንድነው በልክ አብይ ወደ ስልጣን እንደመጣ ግምገማ ተካሄደ። በድርጅታዊ አሰራር የስርዓቱ አደገኛ የሆኑ የስርዓቱ አደጋዎች ተብሎ ከተለዩት ውስጥ አንዱ የወጣቱ መዋቅር ተብሎ ተለየ። አስቡት፣ አንዱ የስርዓቱ የአብይ ስርዓት አደጋ ተደርጎ የተወሰደው ቄሮ ከዚህም በፊት ኦሮሚያ ውስጥ ትግል ሲያካሄድ የነበረው ሰላማዊ ትግል ሲያካሄድ የነበረው ቄሮ መዋቅር የጠላት ሴል ተብሎ ተፈረጀ። ይሄ እኔ መንግስት ውስጥ በነበርኩበት ጊዜ የተፈረጀ ጉዳይ ነው። ዝም ብዬ ከሰው የሰማሁት ሳይሆን በድርጅት አቅጣጫ በአብይ ሲሰጥ እኔ የሰማሁትን ነገር ነው የምነግራችሁ። ቄሮ አሁን የኦሮሞ ወጣት ጠላት ተደርጎ ተፈረጀ። ልክ አብይ ወደ ስልጣን እንደመጣ ነው ይሄ ነገር እንቅስቃሴው የተጀመረው። ከዛ በፊት ግን አብይ ጠላት ነው ብሎ ሳይፈርጅ በፊት የተወሰኑ በጎ ነገሮች ላንሳ። ምንድነው? ለማ መገርሳ ኦሮሚያ ፕሬዚዳንት በነበረበት ጊዜ
የኦሮሞ ወጣቶች ዋጋ ከፍለዋል። እነሱ ናቸው ይህንን ለውጥ ራሱ እኛን ስልጣን ላይ ያመጡን የኦሮሞ ወጣቶች ናቸው፣ የኢትዮጵያ ህዝብ ነው። ስለዚህ ዋጋ ለከፈለ የኦሮሞ ወጣት ቦታ ይሰጥ የሚል ፕሮፖዛል አቀረበ ለማ መገርሳ። ይሄ ተመሳሳይ ነገር ደግሞ በነ ገዱ አንዳርጋቸውም ስራ ላይ እንዲውል ገዱና ለማ ይወያዩ እንደነበር አስታውሳለሁ። በደንብ ባላቅም እነ ገዱ ቲም ወጣቱን ለውጡን ለማምጣት የከፈለው መስዋዕት ትልቅ ስለሆነ ዋነኛው የለውጥ አባት ወጣቶች በመሆኑ ሁሉም ቦታ ወጣቶች ወደ ስርዓቱ እንዲገቡ እና እንዲረከቡ እናድርግ የሚሉ ለሀቅ ቆሙ ሰዎች ነበሩ። ከዛ ውስጥ ለማ መገርሳ ወጣቶች ወደ ስርዓቱ ይግቡ፣ የስርዓቱ ባለቤት ይሁኑ የሚል ፕሮፖዛል አቀረበ። በመጀመሪያ ዙር ብሎ ያቀረበው ለማ እንዳውም መዋቅሩን የክልል መዋቅር ከፎርማል በሆነ መንገድ ከቀበሌ እስከ ክልል ደረጃ 60% ድረስ ወጣቶች እንዲይዙ ማድረግ አለብን። ከዚህም በፊት የነበረው የኦፒዲዮ መዋቅር ብዙ ነገር አበላሽቷል። ከማህበረሰቡ ጋርም ቅሬታ ውስጥ ገብቷል። ስለዚህ አዲስ ፊት ያስፈልጋል፣ አዲስ ኃይል ያስፈልጋል፣ አዲስ ራዕይ ያስፈልጋል። ከህዝቡ ጋር የሚንቀሳቀስ የወጣት መንግስት ያስፈልጋል የሚል ለማ መገርሳ ፕሮፖዛል አቀረበ። ብዙ የኦፒዲዮ አመራሮች ይሄ ትክክል ነው ብለን ተቀበል ነው። እኔ ያኔ የኦሮሚያ ወጣቶችና ስፖርት ቢሮ ኃላፊ ነበርኩ። ምንድነው የመጀመሪያ ዙር ወጣቶቹ ተመልምለው ስልጠና ወስዶ ወደ መዋቅሩ ወደ መንግስት እንዲገቡ ኦፊሻሊ የመንግስት አመራር እንደሆኑ ውሳኔ ስተላለፍ እዛ ነበርኩኝ። ከዛ ደግሞ የኔ ቢሮ በዋናነት በአመፁ ጊዜ አመፁን ሲመሩ የነበሩ ዋና ዋናዎቹ በዚህ ዙር በመጀመሪያ ዙር ይሄ ይቀጥላል እስከ 60% ወጣቱ እንዲይዝ ነው ጎሉ። 40% ነባር 60% ወጣት እንዲሆን ይሄ ውሳኔ በኦሮሚያ ክልላዊ መንግስት ውሳኔ ተላልፎ በለማ መገርሳ የሚመራ መንግስት ይሄንን እንዲከተል ውሳኔ ተላለፈ። አብይ አልተቀበለም። ይሄንን አብይ በፍጹም አይሆንም፣ ወጣቶችን ወደ መንግስት መዋቅር ማስገባት አይሆንም የሚል አቋም ያዘ። ያኔ እንግዲህ አብይ ምንድነው የሚያደርገው? በኋላ መጣበታለሁ። ኦፊሻሊ ለማ መገርሳ የሚፈልገው ወጣቱ በትክክል ስልጠና ወስዶ አመራርነት ስኪሉን እያሳደገ ቀስ እያለ ሙሉ በሙሉ የመንግስት መዋቅር በአዲስ ኃይል መመራት አለበት። የነበሩ የኦፒዲዮ መዋቅር ከደርግ ጊዜ የተማረኩ የኦፒዲዮ አመራሮች ናቸው እኮ እስከ ወረዳ ድረስ የሚመሩት እኮ በደርግ ጊዜ የነበሩ በኢህአዴግ ጊዜም የነበሩ አሁንም ስልጣን ላይ ያሉት በአብዛኛው የቀድሞ በደርግ ጊዜ ስልጣን ላይ የነበሩ ሰዎች ናቸው፣ መዘርዘር ይቻላል። ስለዚህ እነኚህ ሰዎች እነኚህ ትልልቅ እንትኖች እረፍት ይውሰዱ፣ ጡረታ ይውጡ፣ ሌላ ተደራጅቶ ሌላ ስራ እንዲሰሩ እናደርጋለን ገንዘብ መድበን ብሎ ለማ ይታሰሩ አላለም። ግን ደግሞ ለብዙ አመታት ከህዝብ ጋር እየተጋጩ ሰውን እየገደሉ ስለኖሩ ገለል ይበሉ፣ አዲስ ኃይል ያስፈልጋል ብሎ በትክክል ነው ይሄ የመጣ እና በአንድ ዙር አንድ ወደ 3000 የሚጠጉ ወጣቶች ስልጠና ወስዶ ወደ መንግስት መዋቅር ውስጥ እንዲገቡ ተደረገ። በዚህ ያን ከዛ ምንድነው የተደረገ? አብይ እምቢ አለ። ይሄንን ያብካይድ አያስኬድም አለ። እንዳውም እኮ እኛ ለምሳሌ እኔ ታየን እንዳ የተወሰኑ ሰዎች መንግስት ውስጥ እንዳንገባ ይፈልግ ነበር እኮ አብይ።
ለማ ነው። አይ ይግቡ ይማሩ፣ ትምህርት ቤት ውስጥ ነበሩ፣ ግን ደግሞ ይማሩ ይምሩ ብሎ ለማ ነው ያስገባን እና አብይ እምቢ አለ። የተከተለው መንገድም ሌላ ሆነ ማለት ነው። የለማ መንገድ ሌላ፣ የአብይ መንገድ ሌላ ሆነ። ኦሮሚያ ላይ ምንድነው አብይ መንገድ? በህቡ ወጣቶችን ማደራጀት፣ በህቡ ሰዎችን አደራጅቶ ወጣቶችን ማዳከም፣ የኦሮሞ ወጣቶችን ቄሮን መበተን፣ መግደል፣ ማሰቃየት፣ እንዲፈሩ ማድረግ፣ ዳግም እንዳይነሱ አንገታቸውን እንዲደፉ ማድረግ መንገድን መረጠ አብይ። ለዛም ብሎ በፖሊሲ ደረጃ የሱ ሪፐብሊካን ጋርድ ኦፍኮርስ ሪፐብሊካን ጋርድ ኃላፊዎች ነበሩ፣ ግን ደግሞ አጠቃላይ የሚመራው ተውፊቅ መደድ ነው። ዛሬ አዲስ አበባ ምክትል ፖሊስ ኮሚሽነር ሆኖ የተመደበው ሙሉ ሙሉ አዲስ አበባን የሚገዛ ማለት ነው። ተውፊቅ መደድ ከቤተ መንግስት ተመድቦ ከደንበላሽ ገብረ ሚካኤል ጋር ሆኖ በአዲስ አበባ ዙሪያ 150 ኪሎ ሜትር ራዲየስ ውስጥ ምንም አይነት ተቃውሞ አብይ ላይ እንዳይነሳ ለማድረግ አንደኛ የጸጥታ መዋቅሩ ሙሉ በሙሉ በቤተ መንግስቱ ስር ማስገባት፣ በቀጥታ አምቦን ጭምር ማለት ነው። አምቦ፣ አሰላ፣ ሻሸመኔ ድረስ አመጡት እኮ ሻሸመኔን አስገቡት። አዳማ፣ ቢሾፍቱ፣ የአዲስ አበባ ዙሪያ ያሉ እስከ ፊቼ ድረስ ሙሉ በሙሉ የጸጥታ የክልል የጸጥታ መዋቅሩን የመንግስት ኃላፊዎች፣ ከንቲባዎች፣ የዞን አመራሮች ሳያውቁ ቤተ መንግስት መሰብሰብ ጀመሩ። ለምሳሌ የሱሉልታ ወረዳ እና የሱሉልታ ከተማ የጸጥታ መዋቅር ኃላፊዎች ቤተ መንግስት ነው የሚሰበሰቡት በተውፊቅ መደድ። ደመላሽ ገብረ ሚካኤል ያኔ ብሔራዊ ደህንነት ምክትል ነበር። ወደ መጀመሪያ አካባቢ ሙሉ አጠቃሎ ሳይወስድ በፊት ምክትል ሆኖ እሱ ነው የሚመራ እና የብሔራዊ ደህንነት አባላት ናቸው የተመለመሉት። ሙሉ ሀሳቡ ምንድን ነው? አብይ የኢትዮጵያ ህዝብ የትም ቦታ ለምሳሌ ወለጋና ጉጂ ውስጥ የፈለገ እንቅስቃሴ ቢኖር የፈለገ ጦርነት ቢኖር ስልጣኔ ላይ ምንም ተጽዕኖ አያሳድርም የሚል እምነት አለው አብይ። ዋናው ነገር አዲስ አበባ ዙሪያ 150 ኪሎ ሜትር ራዲየስ ውስጥ ምንም አይነት ተቃውሞ እኔ ላይ እንዳይነሳ ብሎ ይህንን ደግሞ ለማፈን የሚሆን መዋቅር ያስፈልጋል ብሎ ወሰኑ። የተጠቀሙት የአዲስ አበባ ዙሪያ 150 ኪሎ ሜትር ራዲየስ ውስጥ ምንም አይነት አብይን እንዳይቃወም ሰው አንደኛ ዋና ዋና ኢሊቱን ገንዘብ መስጠት። ይህ በፖሊሲ ደረጃ የተነደፈ አብይ የሚከተለው ነው የሚነግራቸው። በገንዘብ መያዝ፣ ባለጊዜ ማድረግ ያዙልኝ። ሁለተኛ እምቢ ያለውን መድፋት። እንደነ አጫሉ ሁንዴሳ ለምሳሌ እነነ በቴ ኡርጌሳ ለምሳሌ መቂ ላይ የተደፋ መዓት እዚህ ዙሪያ በአዲስ አበባ ዙሪያ 150 ኪሎ ሜትር ራዲየስ ውስጥ የተደፉ የኢትዮጵያ ህዝብ ልጆች ቁጥራቸው ተቆጥሮ አያልቅም። አንድ ቀን ይቆጠራል። እምቢ ያሉትን መድፋት፣ ማሰር፣ እንዲጠፉ ማድረግ፣ የተቀሩትን ደግሞ አስፈራርቶ በየቀኑ በቪዲዮ ሁሉ እየተቀረጸ አሁን አምቦ ውስጥ 120 የምንለው በእነኚህ ግሩፖች ስቃይ እንዲደርስባቸው ማድረግ፣ በሀብት መያዝ፣ የተቀሩ ደግሞ ስልጣን መስጠት ይላል። ስልጣን መስጠት፣ ሀብት መስጠት፣ እምቢ ያሉ መድፋት፣ የተቀሩትም ደግሞ ቴሮራይዝ በማድረግ በማሸበር
እንዲንበረከኩ ማድረግ የሚል ፖሊሲ ተጠቅሞ ይህንን 150 ኪሎ ሜትር ራዲየስ ጸጥ ረጭ ማድረግ የሚል አብይ መጠቀም ጀመረ። ይህንን በህቡ ነው እንግዲህ ይህንን የሚጠቀሙት በህቡ አደረጃጀት በድብቅ ለዛ ተብሎ ለምሳሌ ዋነኛው ተጠቂ ቁጥር 1 መጠቃት ያለበት ተብሎ የተመረጠው አምቦን ይፈራል አብይ። አምቦ ለምሳሌ ጀዋር መሐመድ ላይ የግድያ ሙከራ ሲደረግ ኦክቶበር 2019 ማለት ነው። የብልጽግና ሳይመሰረት ኦልሞስት ሊመሰረት ነው። ያኔ ጀዋርን ለመገላገል ሞክሮ ነበር አብይ። ያኔ ኦሮሚያ ውስጥ አመጽ ነበር አብይ ላይ። ምንድነው የሆነው? ለማ መገርሳ ኦሬዲ ያኔ ከኦሮሚያ ተነስቶ ተባሮ መከላከያ ላይ ተመድቧል። ዝም ብሎ መከላከያ ላይም ስልጣን የለውም ለነገሩ፣ እዛው እንዲቆይ ነው የተደረገ። እና ምንድነው የሆነ? ኦሮሚያ ሙሉ በሙሉ አብይ ላይ ስላመፀ ለማን ይዞ አንድ ቦታ አምቦ ሄደ አብይ። እኔ ያኔ ካቢኔ አባል ስለነበርኩኝ ብዙ ነገር አውቃለሁ። ሐረርም ሄዷል። አንድ ጊዜ ሐረር ሄደ፣ ከዛ አምቦ ሄደ። ማህበረሰቡን አወያየ። ምን አጠፋን? ጀዋርን እኮ እኛ አይደለንም ለመግደል የሞከርነው ምናምን ብሎ ለማሳመን ያኔ ለማና አብይ በአንድ መድረክ ላይ ሆነው የተለያዩ ነገር ሲያወሩ ነበር። ያኔ የነበሩ አባቶች የተሰበሰቡ ባለስልጣናት ያስታውሳሉ። አብይ የያዝከው መንገድ ትክክል አይደለም ብሎ ለማ ሲናገር ነበር። አደባቡ ይሄ በቴሌቪዥን ሁሉ ተላልፏል። ወደ ንግስና መሄድ አትችልም አብይ ብሎ ሐረር ላይ አምቦ ላይ ተናግሯል ለማ መገርሳ። በተለይ አሁን የአምቦውን ላውራ 120 ጉዳይ እዛ ስላለ ማለት ነው። የ120 ቡድን የሚባለው አምቦ ላይ ያኔ የተደረገው ህዝቡ አብይ ላይ ሰልፍ ወጣ። አብይ የአበቤች ሆቴል ውስጥ ተሰብስቦ ነበር፣ ሰብስቧቸው ነበር። በተለይ አባቶችና ባለስልጣናትን አምቦ ምን አደረግኳችሁ ብሎ አብይ እዛ ሄዶ ለማን ይዞ ማለት ነው። ለማ ያግዘኛል ብሎ ለማን አጠገቡ አድርጎ ይሄ ካዲ ለማ ግን እንቅጩን ተናገረ ለህዝቡ። ህዝቡ ደግሞ በዛ ወጣቱ ሰልፍ ወጥቶ ነበር። ያኔ ሰልፍ ወጥቶ ነበር። አብይ ተናደደ። እንዳውም በመኪና መውጣት አልቻለም። በሄሊኮፕተር ነፍሱን አዳነ ከአምቦ። አስታውሱ፣ ይሄ 2019 ነው፣ የዛሬ 7 ዓመት። የዛሬ 7 ዓመት የአምቦ ህዝብ ሰልፍ ወጥቶ አብይን አትወጣም ከዚህ ሆቴል ብለው አብይ ነፍሱን አዳነ። ያኔ ነው እንግዲህ አብይ አምቦ ምድረ በዳ እናደርጋለን ብሎ የወሰነው። ያኔ ነው እንግዲህ 120 ሙሉ በሙሉ ወደ ስራ እንዲገባ የተደረገ 120 ቡድን እና ይሄ አጠቃላይ 120 ቡድን የሚባለው አንደኛ ወጣቱን እንዲያሸብር ማህበረሰቡን እንዲያሸብር ማድረግ ጀመረ። ስለዚህ አሁን ዋናው ተልእኮ ኦሮሞን የማዳከም ነው፣ አምቦን የማዳከም ነው። አብይ 150 ኪሎ ሜትር ራዲየስ ላይ የሆነ ነገር ካልተፈጠረ እኔ ለስልጣኔ ስጋት አይደለም ብሎ ያምናል አብይ። ይህንን ስብሰባ ላይ ሁሉ ይናገራል አብይ። የኦዲፒ ስብሰባ ላይ ትግራይ ውስጥ የፈለገ ነገር ተካሄደ፣
አማራ ክልል የፈለገ ነገር ተካሄደ፣ ወለጋ ላይ የፈለገ ነገር ተካሄደ፣ ጉጂ ቦረና ላይ፣ ሐረርጌ ላይ፣ ደቡብ ምንም አያመጡም ይላል። ዋናው ጉዳይ እቺ 150 ኪሎ ሜትር ራዲየስ አዲስ አበባ ዙሪያ በሚገባ ኮማንድ ካደረግነው ለስልጣናችን ስጋት አይሆንም። ስለዚህ እዚህ 150 ኪሎ ሜትር ራዲየስ ላይ የሚኖሩ ማህበረሰብ ላይ ኢንቨስት እናድርጋለን። በዛ ምክንያት ነው እንግዲህ የመጀመሪያው ተጠቂ የሆነችው አምቦ ላይ 120 ቡድን ተዋቀረ። ይሄ ህቡ አደረጃጀት ነው። በቀጥታ በቤተ መንግስትና በብሔራዊ ደህንነት የሚመራ እዛ ደግሞ የተወከሉ ሰዎችን የሚያደራጁ ከድሮ የቀድሞ የኦኔግ አመራር ነን ብሎ እና ኃይሉ ጎንፋ ሁሉ ከፍተኛ ሚና የሚጫወቱ ናቸው። እንግዲህ ይሄ ነደመላሽ እና ነቶፊክ እዛ ላይ የመደቡ በቀጥታ በቤተ መንግስት የሚመራ በአብይ የሚመራ አምቦ ላይ ይሄ ተዋቀረ። 120 የሚባለው አምቦ ላይ የመጀመሪያ ዙር 120 ያዋቀሩ የመሩ ሰዎች ዛሬ አመራርነት አግኝተዋል። ለምሳሌ ነጭ ጃኬት የለበሰ ወጣት የሚመስል እዚህ ፎቶ ላይ የሚታዩት ጌቱ ዳንደሳ ይባላል። ዛሬ የኦሮሚያ ሚሊሻ ጽህፈት ቤት ምክትል ኃላፊ ነው በኦሮሚያ ደረጃ። ያኔ አምቦ ላይ ሲሰራ የነበረ የመጀመሪያ ዙር በተሳካ ሁኔታ ወጣቶችን የጨረሰ ያስጨረሰ አምቦ ላይ 120 ቡድን ሰውን የሚወጉ የሚቀጠቅጡ የሚደፉ ይዞ የሚጠፉ የሚዘርፉ ቡድንን ያዋቀረ ከኃይሉ ጎንፋ ጋር ከረባት የለበሰ ኃይሉ ጎንፋ የሚባል አብይ ከውጭ ሀገር በፕሌን ይዞ የገባ አንዱ ዛሬ የኦሮሚያ ፕሬዚዳንት የደህንነት አማካሪ ነው። አምቦ ላይ እነኚህ ናቸው። ቶፊቅን ታውቋላችሁ? የቤተ መንግስት ዋና ባለስልጣን የነበረው አሁን አዲስ አበባን የተረከበ። ደመላሽን ታውቃላችሁ? ብሔራዊ ደህንነት የነበረ አሁን ፌዴራል ፖሊስ ነው። ይህንን 120 ቡድንን አምቦ ላይ አቋቋሙ። እንግዲህ 120 ቡድን የሚባለው ዝም ብሎ አንድ ድርጅት አይደለም። የመጀመሪያ ዙር ላይ ሲመሩ የነበሩ ሰዎች ዛሬ እድገት አግኝቶ ክልል ላይ አመራር ሆኖ ሌላ ከተማና ዞን ላይ አመራር ሆኖ ተመድቧል። በሁለተኛ ዙር ላይ የነበሩ እነሱም እድገት አግኝተዋል። የሚገርመው ደግሞ እነኚህ ህቡ አደረጃጀቶችን ሁሉም አመራሮች አያውቁም። እዚህ ላይ ጥንቃቄ እናድርግ። ኢቭን ከንቲባዎች ላያውቁ ይችላሉ። የዚህ እነኚህ ህቡ አደረጃጀት አሰራራቸውን ተጠሪነታቸው ለቤተ መንግስትና ለብሔራዊ ደህንነት ስለሆኑ የከተማና የዞን አመራሮች ላያውቁ ይችላሉ። ለምሳሌ የአምቦ የመጀመሪያ የ120 ተጠቂ የነበረው የአምቦ ከተማ ከንቲባው ራሱ ነበር። የአምቦ ከተማ ከንቲባው ተፈሪ በዳዳ ይባላል። የወሊሶ ተወላጅ ልጅ ነው። ወሊሶና አምቦ እዛው አጠገብ ነው። እና ምንድነው ያደረጉት እነኚህ 120 አደረጃጀቶች? ይሄው የወሊሶ ተወላጅ ነው አምቦን አይገዛም ብሎ አስቡ። የወሊሶ እዛው አጠገብ የአብይ ስራን ተመልከቱ። ወሊሶ እኮ ድሮ ምዕራብ ሸዋ ነች። አሁን ደቡብ ምዕራብ ሸዋ ተባለች እንጂ
የወሊሶ ተወላጅ ስለሆነ አምቦን ከንቲባ አይሆንም ብሎ 120 ቡድን አባል የነበረው ያኔ ቦምብ ወረወረበት ተፈሪ ላይ። አስቡት። ከዛ ምንድነው የተደረገ? ቦምብ ወርዋሪው ታሰረ የተባለ ወዲያውኑ ደግሞ ተፈታ። ከዛ ተፈሪ ተነሳ፣ ሌላ ሳህሉ የሚባል ተመደበ፣ እሱም ተነሳ። አሁን አጫሉ የሚባል ነው። እና ምንድነው ግቡ ላይ እናውራ። ይሄ ነገር አምቦ ላይ ብቻ አይደለም፣ በሰፊው ሌላ ጊዜ እንመጣበታለን። ሁሉም ከተሞች ላይ ተቋቁሟል። ኦሮሚያ ውስጥ ቢሾፍቱ፣ አዳማ፣ አሰላ፣ ሻሸመኔ ላይ ተቋቁሟል። ይሄ ሁሉም ሀረር ላይ አለ፣ ድሬዳዋ ላይ አለ፣ ነቀምቴ ላይ አለ፣ ደምቢዶሎ ላይ አለ፣ ጅማ ላይ አለ፣ መቱ ላይ አለ፣ አዲስ አበባ ዙሪያ አዲስ አበባ ውስጥም አለ፣ አዲስ አበባ ውስጥም አለ። መዋቅሩ ሰፊ ነው። ሌላ ጊዜ በሚገባ ከነስማቸው ይዤላችሁ ቀርባለሁ። ዛሬ አምቦ ላይ ነው ፎከስ የማደርገው እና ዋናው ግቡ አንድ ሌላ ልጨምርላችሁ ወደ ግቡ ሳላልፍ የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር የነበረው ደቻሳ ቢትማ ይባላል። በለማ የተሾመ በለማ ጊዜ ምክትል ኮሚሽነር ሆኖ ከወጣቱ ጋር የቆመ አመራር ነው። ማለት ለውጥ ያስፈልጋል ብሎ የሚያምን እንደው የኦፒዲዮ ነገር አይደለም። እኔ ደቻሳን አውቀዋለሁ፣ እንቀራረባለን። አሁን ተባሮ አድቫይዘር ነው ፌደራል ፖሊስ ስር የሆነ አማካሪ ምናምን ብሎ ደሞዝ ይሰጡታል። ስልጣን የለውም። በለማ ጊዜ ምክትል ኮሚሽነር የነበረው በጣም ስልጣን የነበረው የኦሮሚያ ፖሊስን መዋቅር የለወጠና ከህዝቡ ጋር ቆሙ። ከኢህአዴግ ይሄ መከላከያ ህዝቡ ላይ የሚተኩስ ከሆነ ከህዝቡ ጋር ቆሙ ብሎ ትዕዛዝ የሰጠ አመራር ነው እና እሱን ደቻሳን ለማንሳት ከኦሮሚያ ለማንሳት ሲፈልጉ በሽመልስ ጊዜ ነው ይሄ እንግዲህ የሚሆነው። ኦሬዲ ለማ ተነስተዋል። ደቻሳ አምቦ ሂዶ የአምቦ ልጅ ነው ደቻሳ። አምቦ ቤቱ እነኚህ 120 ቡድን ወጣቶችን በእንትን እየሮጡ ያሉ እሱ ወክ እያደረገ ነው አገሬ ሰላም ነው ብሎ በድንጋይ አናቱን መቱት። የኦሮሚያ ምክትል ፖሊስ ኮሚሽነር የነበረ ሰው ደቻሳ እዛው ወደቀ። ጭንቅላቱ ፈለጡት። ከዛ ሆስፒታል ገባ። እንደው ታይላንድ እንዲተኛ ተደረገ። ከዛ በኋላ እንደምንም አልቻለም እና በቃ በዛው አባረሩት። የተመታው ከዛ በኋላ ደቻሳ ምንድን ነው የሚሉት? ደቻሳ አንተን የመታው እኮ ሸኔ ነው ብሎ ደመላሽ ራሳቸው በጣም ውስብስብ ነው ነገሩ እና ደመላሽ ራሱ ነው ደግሞ የኔ አድቫይዘር ትሆናለህ አይዞኝ ብሎ ደሞዝ የሚሰጠው። አሁን ግን ደቻሳ አላወቀም። ያኔ ደቻሳ በ120 የሚባል ነገር አያውቅም። የፖሊስ ኮማንደር ነው፣ ግን የኦሮሚያ ፖሊስ ምክትል ኮማንደር ነው። ምን ለማለት ነው? አመራሮቹ ኦሮሚያ አመራሮቹ ራሱ ማለት በለማ የተሾሙ አመራሮች ያኔ ምንም አያውቁም። ይሄንን ህቡ አደረጃጀት ማን ነው የሚያውቀው? አብይ፣ ደመላሽ ገብረ ሚካኤል፣ ተውፊቅ መደድና የነሱ መዋቅሮች ናቸው። እና ይሄ ነገር አምቦ ላይ ብቻ ሳይሆን አጠቃላይ ኦሮሚያ ውስጥ እና አሁን ሁሉም ከተሞች ላይ እየተካሄደ ነው።
ኢትዮጵያ ውስጥ። ግቡ ምንድን ነው? ግቡ ያው እናንተም መገመት ትችላላችሁ። አንደኛ ኦሮሞ ህዝብን ማፍረስ ነው፣ ማዳከም ነው። የጀመሩት በ150 ኪሎ ሜትር ራዲየስ ላይ ቢሆንም ኦሮሚያን ሙሉ አዳርሶታል። አሁን ኢትዮጵያን ሙሉ እያዳረሱ ነው። ዋና ምንድን ነው? ማህበረሰቡ ማፍረስ ነው። እርስ በርስ እንዲጠራጠር፣ አንዱ ሌላው ላይ እንዲነሳ ማድረግ ነው። ኦሮሚያ ውስጥ እነኚህ 120 ቡድንን ተጠቅመው የወለጋ ተወላጆችን ከቡራዩ እስከ አምቦ ያሰቃዩ በእነኚህ መዋቅር ነው። በ120 መዋቅር ነው የወለጋ ተወላጆችን አብይ እንደዚህ ያደርጋል። በኋላ ያው ማለት ያኔ ምንድን ነው የሚሉት? የወለጋ ተወላጅ ከሆንክ ሸኔ ትባላለህ መጀመሪያ አካባቢ። በኋላ ደግሞ ሙሉ ኦሮሞ ሸኔ ሆነ። ያው የኦሮሞ ነጻነት ሰራዊት ሁሉም ቦታ ሲደርስ አብይን የምትቃወም ከሆነ ሸኔ ትባላለህ ወይ የሸኔ ህዋስ የጠላት ሴል ትባላለህ። እና አጠቃላይ ዋናው ተልእኮ ማህበረሰቡን ማዳከም፣ አብይ ላይ ምንም አይነት አመፅ እንዳይነሳ ማድረግ፣ ወጣቱን ማፍረስ፣ ማህበረሰቡ እየተንቀጠቀጠ እየፈራ እንዲኖር ማድረግ ተብሎ ይሄንን ግብ ይዘው አምቦ በአመፅ የምትታወቀው አምቦ የሆነ ኢፍትሐዊ ነገርን መሸከም የማትችል ከተማን በዚህ ደረጃ ሰዎችን አደራጅቶ እንግዲህ 120 ስንል አንድ ቡድን ብቻ አይደለም፣ የተለያዩ ቡድኖች እዛ ውስጥ አሉ። የከሌ ቡድን አለ፣ የከሌ ቡድን አለ፣ የከሌ ቡድን አለ። ሁሉም ደግሞ አመራርነት ይወስዳሉ፣ ከላይ ስልጠና ይወስዳሉ። ከላይ ግቡን ጠንቅቆ ያውቃሉ እና ህዝቡን የማዳከም ስራ ነው የሚሰሩት። እና አምቦ ውስጥ የፈለጉትን ሰው ይዞ ከረሸኑ ማንም ሰው አይነካም። የፈለጉትን በጩቤ ስንቴ ወቅቶ ማንም ፖሊስ አይይዛቸው። በስህተት እንኳን ፖሊስ ከያዘ ወዲያውኑ ይለቀቃሉ። ያኔ በለማ የተሾሙ ያኔ በለማ መገርሳ ወደ ስርዓት የገቡ ወጣቶች ሸኔ ተብሎ ሁሉም ተባረዋል። ለማ መገርሳ ስመታ ሁላችንም ተመታ። አዳዲስ ኃይሎች ተብለን የገባ ነው። ወደ መጀመሪያው ያው አዳዲስ ኃይሎች ወደ ለማ መገርሳ ወደ ማዋቀሩ ያስገባ ወጣት አካል ሸኔ ሆነ ብሎ ወነጀሉ። ከዛ በኋላ አባረሩ። ነባር በጣም ከዚህም በፊት ከደርግ ጊዜ ጀምሮ ሲመሩ የነበሩ አመራሮችን መዋቅርን መልሶ መጠቀም ጀመረ። ኢንክሉዲንግ የፖሊስ መዋቅርም ትምህርት የተማሩ ህግን የሚያውቁ የሰለጠኑ ፖሊሶችን አባሮ ከመከላከያ የተቀነሱ የደርግ አመራር የነበሩ መከላከያ አባል ያኔ የነበሩ ሽማግሌዎችን ሰብሰብ አድርጎ ሾመ። እና ለማ 60-40 ብሎ የያዘው እቅድ ዚሮ አደረጉ። በለማ ስልጠና ወስዶ መዋቅር ውስጥ ከቀበሌ እስከ ክልል ድረስ ወጣቶች የገቡትን ሙሉ በሙሉ ጠራርገው አስወጡት፣ ኢንክሉዲንግ ማይሰልፍ። እና ከዛ በኋላ ነባር እንትኖችን ተጠቅሞ የፒዶ መዋቅርን ተጠቅሞ ህቡ አደረጃጀቶችን አምቦ ላይና ከዛም ሁሉም ቦታ አዋቅሮ ማህበረሰቡን ማሰቃየት፣ መግደል፣ ማፈናቀል ጀመረ። ይሄ ነገር የሚሆነው ኦሮሞ ብቻ ላይ አይደለም። እዚህ ላይ
እኔ በሰፊው ሌላ ጊዜ እመጣበታለሁ፣ ግን ያው ቶሎ ሀሳብ ሰጥቼ ለመውጣት ነው። የቡራዩ ጭፍጨፋን ላንሳለ አንድ እንትን ቡራዩ ላይ የጋሞ ማህበረሰብ አባላት ላይ የተፈጸመው ጭፍጨፋን ታስታውሳላችሁ። ያኔ ኦሬዲ 120 ቡራዩ ላይ ተቋቁሟል። ያኔ ለማ ፕሬዝዳንት ሆኖ አያውቅም። ቡራዩ ላይ ህቡ አደረጃጀቶችን ተጠቅመው ያኔ የቡራዩ ከተማ ፖሊስ ኮማንደር የነበረው ደረጀ ባይሳ ይባላል እና አንድ የጸጥታ ዘርፍ ኃላፊ የነበረው ልጅ ነበር። እነሱን ብሔራዊ ደህንነቶች ተጠቅመው ለማሳያቅ ይሄንን አሰቃቂ የጋሞ ወንድሞቻችን ላይ አስፈጸሙት። ናቢ በኋላ ስጠና በመከላከያ